በዚህ ሳምንት ባልና ሚስት አብረው አይተኙም። የጣፈጠ ምግብ አይበላም። ቢቻል የጨው ቂጣ፣ ባይቻልም ሰው ሁሉ እንዳቅሙ ጥሩ ውሃ ብቻ በመጠጣት ወይን የሚያሰክር መጠጥ፣ ጣፋጭ መጠጥ ባለመጠጣት፣ ምቹ ቦታ ላይ ባለመተኛት፣ ስጋዊ ጨዋታዎችን፣ ቀልዶችን ሁሉ በማስወገድ ዘፈን፣ ጨዋታ፣ ድልቂያ፣ ተድላ ደስታ። በሕማማት የተደሰተ ሰው በትንሣኤ ሊያለቅስ ይገባዋል ይላሉ 318ቱ ሊቃውንት በፍትሐ ነገሥት ሲናገሩ። ድግስ የለም በዚህ ሳምንት። ይህን ሁሉ አስበን ከጌታ ጋር የምንታመምበት ሳምንት ነው። ከክርስቶስ ጋር የታመመ ሰው ከክርስቶስ ጋር ይነሳልና። እነዚህ ሕማማትም ለእኛ ክብሮቻችን ናቸው። ቅዱስ ዮሐንስ አፈወርቅ እንደተናገረ ይትባረክ እግዚአብሔር ዘሰመየ ሕማማተ ወልዱ ክብረ ወስብሃተ። የልጁን ሕመም ለእኛ ክብር ያደረገ እግዚአብሔር ይመስገን ይላል። የልጁን ሕማም መከራ ለእኛ ክብር ያደረገ እግዚአብሔር ይመስገን። እነዚህ ሕማማት ለእኛ ፈውስና መድኃኒት ናቸው። ስለዚህ በዚህ ሳምንት ቤተ ክርስቲያን በመሄድ ግብረ ሕማማትን በማዳመጥ ስግደት በመስገድ ስጋዊ ፍቶቶቻችንን በማረም ከጌታ ጋር የምንሰነበትበት ሳምንት ነው።